ዛሬ እንግዲህ በመርሳ አባ ጌትዬ ኒኒበር የተላከ የአረፋ ሰርፕራይዝ ነው ማለት ነው። ውድ ተመልካቾቼ በጣም ለየት የሚያደርገው ነገር አዲስ የመጣ ረከቦት ነው ማለት ነው። እስከዛሬ ገዝቼው አላውቅም፣ የመጀመሪያ ነው ማለት ነው። ከዛ ለልጇ ለ10 ዓመት ሽፎን አዲስ በመጣው አሰራልኝ ባለችኝ መሰረት አሰርቼ በጣም ውብ የሆነ እቃ ሰርፕራይዝ እናቷንም ልጇንም አድርጌላታለሁ ማለት ነው። ውድ ተመልካቾቼ በጣም ትወዱታላችሁ። በጣም አሪፍ አሪፍ የሚባል እቃ ይዤላችሁ መጥቻለሁ። እስከ መጨረሻው ላይክ፣ ሸር እያደረጋችሁ ተከታተሉ። ዳይ ወደ ቪዲዮ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ የምገኘው ውድ ተመልካቾቼ በመርሳ አባ ጌትዬ ነው። ዛሬ ያው እንግዲህ ዛሬ የመጨረሻ 2 ቀን አንድ ነገ ነው ያለው። ለአረፋ ሰርፕራይዝ እናቴንና ልጅን አድርግልኝ ባለችኝ መሰረት እንግዲህ እያዘጋጀሁ እገኛለሁ ማለት ነው። ይሄ ሰርፕራይዝ የሚሄደው እንደነገርኳችሁ ኒኒበር ነው። ከመርሳ ትንሽ ወጣ ብሎ የሚገኝ ሰፈር ነው ማለት ነው። ውዶች እንግዲህ በዚሁ አጋጣሚ ለእናንተም አሪፍ አሪፍ እቃ ላሳያችሁ ብዬ ስላሰብኩኝ ሁሉንም ላስጎበኛችሁ ብዬ እዛው ቪዲዮ መስራት ጀመርኩ ማለት ነው። ውዶች እንግዲህ ይህን ረከቦት ለመጀመሪያ ጊዜ እየገዛሁት ነው። አዲስ ነው የገባው። በጣም ለየት ያለ ነው። በጣም ያምራል። ውብ የሆነ ረከቦት ነው ማለት ነው። ውድ ተመልካቾቼ እንግዲህ እንደነገርኳችሁ በባለፈውም እንዳሳየኋችሁ ወርቃማው በወርቃማው አለ። በጣም ጸዲያ ያለ ረከቦት አለ ማለት ነው። ሰራሚክ በሰራሚክ የሆነም በጥበቡ አለላችሁ ማለት ነው። በጣም ብዙ የተለያዩ እቃዎችን እዚህ አካባቢ ላይ አሳያችኋለሁኝ። ያው እንግዲህ ቦታው ጠበብ ያለ ስለሆነ ብዙ ያለውን ለማሳየት ትንሽ ከበድ ይላል። በጣም ትናንሽ ደግሞ ጎጆዎች ለሆናችሁ በጣም ትናንሽ ሆነው በጣም ደስ የሚሉ ረከቦቶች አሉ፣ ባለ ጅምላይቶች፣ እንዲሁም ደግሞ ጆክም የተለያየ እቃዎች አሉ ማለት ነው ውድ ተመልካቾቼ። ነገር ግን ዛሬ እንግዲህ ለየት ያለውን ረከቦት ላሳያችሁ ነው ይዤላችሁ የመጣሁት። ይሄ ጥበቡ ነው፣ ያኛው አይነት ጥበብ ሳይሆን ይሄ በሰራሚክ ይባላል። ሰራሚክ ነው፣ ማይካ ነው። በጣም ደስ ይላል፣ ውብ ነው። ጆክ የተለያየ ጆክ በዚህ ዘር ከፈለጋችሁ ከነ ብርጭቆ ወስድላችኋለሁ ማለት ነው። ይሄ ደግሞ ለተምር ምናምን እንዲህ ሌላ ያለው ቤት አለ አይደል? ለተምር ለተለያዩ ነገሮች ማስቀመጫ ራሱን የቻለ የባለመስተዋቱ በወርቃማው ረከቦት ጋር የሚሄድ ነው ማለት ነው። ይሄ ማስቀመጫ ነው። በጣም ውብ ውብ የሆኑ እቃዎችን ነው ዛሬ የማሳያችሁ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት የ10 ዓመቷ የልጇ ልብስ ነች። በጣም አሪፍ በሆነ ከለር አሰራልኝ ባለች መሰረት እንግዲህ አሪፍ የሆነ ሽፎን አሰርቼላታለሁ። እንግዲህ ይህ ሽፎን ብዙ ጊዜ የሚሰራው የትላልቅ ጋር ነው የሚሄደው እና ከሌላ ቦታ ሲያዙኝ በአንድ አዝዣው ነው እንጂ ብቻ የልጆችን ለመቀበል ትንሽ ከብዳቸዋል። ሲሰራ አያዋጣም ማለት ነው እና ከሌላ ሰው ጋር ማች አድርጌ ነው ያሰራሁላት ማለት ነው። ውድ ተመልካቾቼ በጣም የምታምር ሽፎን ነች። በጣም ደስ እንደሚላት ባለሙሉ ተስፋ ነኝ። ነገሮች እንግዲህ በዚህ መልኩ እያስተካከልኩላት እንገኛለን። ያው የልጆች ጠረሃ ትንሽ አነስ ትላለች። በዚህ መልኩ አሰርችላታለሁ። ውድ ተመልካቾቼ በጣም አሪፍ ጠረሃ ነች። በጣም ደስ ትላለች። ያው ሕፃንም ከመሆኑ አንጻር ያው እንግዲህ ግዴታ ስለሆነ አውጥቼላታለሁ ማለት ነው። ውድ ተመልካቾች እስከ መጨረሻው ድረስ ተከታተሉኝ። ላይክ ያላደረጋችሁ ላይክ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። የተለያየ እቃ ሞልቷል። እቃ ማዘዝ ከፈለጋችሁ በተለያየ ዲዛይን ማዘዝ ትችላላችሁ ማለት ነው። የተለያዩም እቃ አሉን። የፈርኒቸር እቃዎችን ማዘዝ ትችላላችሁ። ቲቪ ስታንድ ማዘዝ ትችላላችሁ። አልጋ፣ ቁምሳጥን፣ ቡፌት፣ በቃ የተለያየ ኪችን ካቢኔ ምናምን ሁሉንም ነገር ስለምንሰራ በታማኝነት ማዘዝ ትችላላችሁ። ብዙ ጊዜ የዋጋ ቅናሽ ነው የምታዩት። ይሄ ተመሳሳይ ሆኖ ዝቅተኛ አለ። ብር ሲቀንሱላችሁ ቀጥታ እዛ ሄዳችሁ ታዝሉታላችሁ። በ8 ቀኑ ግፍፍፍ አድርጎ ያስጠላል ማለት ነው። ይህን ረከቦት እንግዲህ እንደምታዩት አባቱ እንዴት እንደሚያምር ነው የምላችሁ። ተመልከቱ እንግዲህ ከዚህ ወዲያ ውበት ምን ያደርግላችኋል? ሲኒው ብትሉ ረከቦቱ ብትሉ በጣም ማች ያደረገ ደስ የሚል ፍንጃል ጋ ነው የላኩላት ማለት ነው። ውድ ተመልካቾቼ
እንግዲህ እንደምትመለከቱት ሾፍ ሾፍ ላድርጋችሁ። ያው ጠባብ ናት ብያቸዋለሁ። እስኪ እቃውም በሙሉ ላሳያችሁ። እኔ ካሜራውን ለያዝና ማለት ነው። ያው እንግዲህ እንደምትመለከቱት የተለያዩ እቃዎችን እዚህ ቦታ ላይ ታገኛላችሁ። በተለይ ረከቦት አንደኛ የሚባሉ ረከቦች፣ የወጥ ማቅረቢያዎች፣ የሾርባ ሳህኖች እንዲሁም የቁርጥ ምናምን የተለያዩ በጣም አሪፍ አሪፍ የተባሉ እቃዎች አሉ። እዚህ ጋር ማዘዝ ትችላላችሁ። እንዲሁም ፌርሙስ፣ የሻይ የቡና ምናምን የተለያዩ ፌርሙሶች ከፈለጋችሁም አሉ እነሱ። ይሄ ወርቃማው ረከቦት በነገራችን ላይ በጣም ነው የሚያምረው። ደግሞ አሁን የሚመጣው በጣም ለየት ያለ እቃ ነው እየመጣ ያለው ማለት ነው። እንግዲህ ማዘዝ የምትፈልጉ ቁጥሬን አስቀምጥላችኋለሁኝ። በቁጥሬ የደወላችሁ ቴሌግራም እንዲሁም ዋትስአፕ ኢሞ ማናገር ትችላላችሁ። በምፈልጉበት ዲዛይን ማዘዝ ትችላላችሁ። እኒህ አካባቢዎች ደግሞ የጅምላይ ረከቦቶች አሉ። በይዘወይ ጅምላይ ትለኩሳችሁ ምናምን አሉ። ነገር ግን እኔ የምመክራችሁ እንደው ቅዋ ካላችሁ ይህን ወርቃማውን ረከቦት ብትገዙ አሪፍ ነው። ወርቃማው ረከቦት ጥንቃቄ ይፈልጋል እንጂ ብዙ እርሜ ያለው ማለት ነው። በጣም ጽድት ብሎ አምሮበት ነው የሚኖረው ቤቱ ማለት ነው። እንግዲህ የተለያየም አቅማችሁ የማይፈቅድ በጥበቡ እንደዚህ አዲስ በመጣው በቀዩ ማዘዝ ትችላላችሁ። እንዲሁም ደግሞ አነስ ባለ ዋጋም ከፈለጋችሁ የሽንኩርት መፍጫ እንዲሁም የአታክልት መፍጫዎች ምናምን ከፈለጋችሁም እነሱም አሉ። የውሃ ብርጭቆም ከፈለጋችሁ፣ የሻይ በራድ፣ የሻይ ቡሾችን ተፈለጋችሁ በምፈልጉበት ዲዛይን አለ ማለት ነው። እንግዲህ ረከቦት ስትገዙ ረከቦቱ ጋር የሚካተተውን ነገር ልንገራችሁ። ረከቦት ስትገዙ የራሱ የሆነ የጀበና ማስቀመጫ አለው የራሱ ተመሳሳይ። ከዛ ደግሞ ቡና መስጫ የራሱ የሆነ ሰርቪስ አለው። ከዛ ደግሞ ጭስ ማጨሻ የራሱ የሆነ አለው። እንግዲህ እንደምትመለከቱ ከላይ ቁጭ ብላለች። ከዚያ በመቀጠል ፌርሜሎ የራሱ ከሰል አድርጋችሁ በጎን አድርጋችሁ የምታፈሉበት የራሱ የሆነ ፌርሜሎ ያለው ነው ማለት ነው። ውድ ተመልካቾቼ ሁሉም ነገር የተሟላለት በጣም አሪፍ የሚባል ነው የማቀርብላችሁ ማለት ነው። ውድ ተመልካቾቼ ሌላም እቃ ስታዙ በታማኝነት እዘዙ። በታማኝነት እቃችሁ ቀጥ ብሎ ይሄዳል። አለቀ። ሰው በታማኝነት ነው እንጂ የሚታዘዘው እናንተ እሱ ሆናችሁ ስለገዘዛችሁ ስላላችሁ ኦሪጂናል እቃ ሄደላችሁ ማለት አይደለም። የሰው ልጅ አምናችሁ የሚገዛው ሰው ነው ጥራቱን የሚያውቀው። ስለዚህ ራሳችሁ አምናችሁ በቃ አሪፍ የሆነውን እቃ ገዝተህ አድርስልን ብላችሁ አማና ከሰጣችሁ ቀጥታ ኦሪጂናል የሆነ እቃ ቤታችሁ ይሄድላችኋል ማለት ነው። ብዙዎቻችሁ ፎቶ ከተላከላችሁ በኋላ ይሄ እንደዚህ ሆኗል፣ ይሄ ተጋግጧል፣ ይሄ እንደዚህ ሆኗል ምናምን ትላላችሁ። ምክንያቱም አንዳንድ ጊዜ ቪዲዮ ስንቀርጽና ቪዲዮ ፎቶ ስናነሳ የሆነ ፀሐይ ያንጸባረቀውና የሆነ መብራት የሆነ ጨረር ያመጣልና እዛ ላይ የተበላሸ ነገር ይመስላችኋል እናንተ ማለት ነው። ማቸም እንዲያው መጥፎ ሰው እንዲያው በጣም መጥፎ ሰው ካልተባለ የሰው ልጅ ከውጭ ሀገር ሆኖ አማና ግዛልን እናድርስልን ብሎ ያልሆነ እቃ ቆሻሻ የሆነ እቃ ይዞ የሚሄድ ሰው አይኖርም። እንደ ራሴ አስተሳሰብ ነው። እኔ እስካሁን ድረስ ተወቅሸም አላቅም። እኔም እንደ ራሴ አድርጌ ኦሪጂናል የሆነ እቃ መርጬ ከሌለ አለበት ሂጅ ነው የማደርሰው። እስካሁን ድረስ የወሰድኩላቸው እንግዲህ 2 ዓመት ሆነኝ ይህን ስራ ከጀመርኩኝ። እስካሁን ድረስ የማደርስላቸው ሰው መመስከር ይችላሉ። እና ሰላማችሁ ይብዛ። ላይክ አድርጉ።